ሰላም ውድ ተከበራችሁ የአስቴር ቻናል ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? አላችሁ አላሁ ለእግዚአብሔር ይመስገን ተመልሼ መጥቻለሁ። ዛሬ ሀይሚ እንግዲህ ቲክቶክ ላይ ዘፈን ለቃለች። እየዘለለች ነው እንግዲህ ማለት ትላንትና በተፈጠረ ነገሮች ነበርና እና ያስለመደ ልቤ እያለች ነው እንግዲህ እንደዛ መስለኛል ዘፈኑና እና አልፈልግህም ካልፈለግተው ስሜን በማይሆን ነገሮች ማጥፋት አልፈልግም ብላለች። ይቅር ተው አልለምነህም ብላለች። እንግዲህ ማለት ከብሩኬ ጋር ትንሽ ግጭት አላቸው ማለት ነው። ትላንትና አልታረቁም ማለት ነውና አልፈልግም ማሰብ ካልቻልክ ተወኝ። እኔ ስሜን በማይሆን ነገሮች ማጥፋት አልፈልግም። የወደደ ልቤ በዚህ አይነት ነገር አይደለም የምመለስለት ምናምን እያለሽ ነው። ቤተሰቦች እና እናንተ ልጆች መቼ ነው ማጣላት የምትተውት ነው? እኔ የገረመኝ ነገር ለነገሩ እኮ እነዚህ ሁለት ልጆቹ ስለሚፈቃቀሩ እስማ ይቅርታ አድርጉልኝ ስለሚፈቃቀሩ፣ ሁለተኛ ነገር ደግሞ በቃ ታዋቂ ስለሆኑ ሚዲያ ላይ እንደዚህ ስለወጡ ብዙ ፈተና ነው የሚበዛባቸው። ያንን ፈተና ደግሞ እነሱ መቋቋም አልቻሉም ማለት ነው። ባለፈው ትላንትና ሀይሚ የተናገረች ነገር አለ። ከዚህ በፊት የተደረገ ነገር ነበረ እና እሱ ራሱ ምን ያህል እንደሄድን ታውቃለህ አይደል? እንደ ክፍተት ለምን እንፈጥራለን? አሁንም ክፍተት መፈጥረ አልፈልግም ብላይ ነበረ ትላንትና ራሱ ማለት ነውና ግን እየተዋደዱ ማለት ነው ማግባባት ያልቻሉ ነገር አለ እነዚህ ማለት ነውና እንግዲህ ብሩኬን በዚህ ሰሞን ውስጥ የሚለቀው ነገሮችን ያስጠላል። ሀይሚዬም እንግዲህ እንደዚህ ሆናለች። ግን ደግሞ እኮ እንደኔ ዘፈን ዮኒ ነገር በቃ እንደዚህ የሚለቁ ግን ተስፋ ይሰጣል እንዴ? ተስፋ አይሰጥም እኮ ሰው ልጅ ተነጋግሮ ካልሆነ በስተቀር ምንም ተስፋ የሚሰጥ ነገር አይደለም። እኔ ዮኒ ነገር ስለለቀቁ ደግሞ ዘፈን ስለዘፈን እንደዚህ አይነት የሆነ ቅኔ በቃ ነገሮች ስለለቀቁ እኔ መፍት የምሰጠኝ ነገር አይመስለኝም። ለነገሩ ለደቂቃው ደስታ ይሰጠናል ወይ ደግሞ ለዛ ሰው በቃ የሆነ መልእክት ይኖራል በውስጡ ብላችሁ ትለቃላችሁ እንጂ መፍት አይሰጥም። መፍት የምሰጠው ሰው ልጅ ተነጋግሮ መፍታት ካልቻለ እንደዚህ አይነቶች ነገር ጭራሽ እሷ እንደዚህ ይለቃለች፣ ጭራሽ እሷ እንደዚህ እያረገች ነው ብሎ እሱ ወደ ሌላ ነገር እንዲብሰው ነው እንጂ የሚያደርገው ምን እንጃ አላውቅም። እና ሀይሚም እንግዲህ እንደዚህ ብላ መታለች። ተው ይቅርብ ምናምን እያለች ነውና እንግዲህ እኔ እንጃ